የእንግሊዘኛ ቴንሶች 12 ቢሆኑም እናንተ አራዳ ከሆናችሁ ግን እነዚህን 5 ዋና ቴንሶች በደንብ ካወቃችሁ 90% እንግሊዘኛን በትክክል ለመጻፍ ይሁን ለመናገር ብቁ ትሆናላችሁ። ይህንን አይደለሁም ያልኩት፣ ተመራማሪዎች ያረጋገጡትን መረጃ ነው የነገርኳችሁ። እስከ መጨረሻው ለሚቆይ ሰው ስጦታለኝ። Hello learners, welcome to Option English. Let's make English easy and confident today. የፈጀውን ጊዜ ውሰድ። ስለነዚህ 5 ቴንሶች እያጠናህ እያወራህ እየጻፍ ብታሳልፍ ትክክለኛ ውሳኔ እንደወሰንክ ማወቅ አለብህ። ቁም ነገሩ ዝም ብሎ ፎርሙላ ሸምዶ ቁጭ ማለት ሳይሆን ደጋግሞ ስፒኪንግ ላይ ፕራክቲስ ማድረጉ ነው። በቃ ገብቶናል። አሁን ምን እንደሆነ ብቻ ነው። እሺ የመጀመሪያው by the way ቪዲዮ ለብዙ ሰዎች ይደርስ አሁን ላይክ አድርጉት እስኪ። Thanks። የመጀመሪያው present simple tense። ይህ ይገርማችኋል 60%ን ይሸፍናል ከ90 ማለት ነው። አያችሁ ከአምስቱ ደግሞ እየቀለለ ሲሄድ ለዚህኛው ቴንስ ከሁሎችም የበለጠ ትኩረት ልንሰጠው ይገባል። አስቡት እስኪ የቀሩት 30% ብቻ ናቸው ማለት ነው። በሁለተኛ ደረጃ የተቀመጠው past simple ይህ 20%ን ይሸፍናል። ቀጥለን ትኩረት ልንሰጠው የሚገባ ይህ ቴንስ ላይ ነው ማለት ነው። የቀሩት 3 ደግሞ 5 አይደል ያልኳችሁ ተደምረው 10%ን ይሸፍናሉ። እነማን? present continuous፣ simple future እና present perfect። ግራመር የሰለቻችሁ እስኪ ብልጥ ሁኑና 12ቱን ቴንሶች ማጥናት ትታችሁ እነዚህ ላይ ጉልበታችሁን አፍሱ፣ አይጸጽታችሁም። ለዛሬ በአጭሩ ጠቅለል አድርገን ከእያንዳንዱ ዋና ዋና ነጥቦችን እያወጣን ነው። ሲምፕል ፕሬዘንት ቴንስ ይህ 60% እንደሚሸፍን አይተናል። መቼ ነው የምንጠቀመው? ዴይሊ ሩቲንስ ወይም ሃቢትስ፣ በየቀኑ የሚደጋገሙ ነገሮች፣ ልምዶች ሲሆኑ ፋክትስ ኤንድ ጀነራል ትሩዝ፣ ሀቆች ወይም ጠቅለል ያሉ እውነታዎች፣ ኢንስትራክሽንስ፣ ትዕዛዞች በዚህ ሰዓት እንጠቀማለን። ምን አልኳችሁ? ጥሩ ታስታውሳላችሁ። ፎርሙ አይ ዊ ዩ ዘይ ከሆኑ ቤዝ ቨርብ እንጠቀማለን። ቀጥታ ከዲክሽነሪ ጋር የምናገኘው ቤዝ ቨርብ ይባላል። ሺ ሂ ኢት እነዚህ ሶስቱ ከሆኑ ደግሞ ቨርብ ኤስ ወይም ኤስ እንጠቀማለን። ያው እንደ ግሶች ይለያያል። ለምሳሌ ሺ ቲችስ እንግሊሽ እንግሊዝኛ ታስተምራለች ነው። ሃቢት ወይም ዴይሊ ሩቲን ልማዷ ነው፣ በተደጋጋሚ የምታደርገው ነገር ነው ማለት ነው። ሺ ብለን ማን ተጠቀም? ቲች ኤስን የሚያስከትል ማለት ነው። ዊ ሊቭ ኢን ኢትዮጵያ ይሄ ደግሞ ፋክት ወይም ከረንት ሲቹዌሽን ነው፣ ሀቅ የሆነ ነው ወይም አሁን ያለው ሁኔታ ነው። ዊ ብለን ሊቭስ አላለም፣ ኤስ አልጨመርንም። ለምን? ኤስ ወይም ኤስ የሚጨምሩ ሺ ሂ ኢት ብቻ ሲሆኑ ነው። ከዛ ውጭ ያሉት ቤዝ ቨርብ ነው የምንጠቀም። በርድስ ሃቭ ዊንግስ ወፎች ያው ክንፍ አላቸው ነው አይደል? ሀቅ ነው። አቀማመጡን ስናየው ደግሞ በርድ ቢሆን ድሮ ኤስ ኤስ ምናምን የሚለውን ትተውትና እዚህ ጋር ሃዝ ነበር የምንጠቀም ሲንጉላር ሲሆን፣ በርድ ሲሆን ደግሞ ሃቭ እናደርገዋለን ማለት ነው። ጎ ቱ ቸርች ብንልስ ይሄ ደግሞ ኢንስትራክሽን ወይም ትዕዛዝ ነው። ኔጌቲቭ አድርገንም መጠቀም እንችላለን። ማን በመጨመር? ኖትን በመጨመር። ኖት ግን ብቻዋን አይደለች፣ ዱ ማብራ ትገባለች። ዶንት እና ዳዝንት የሆነች። ለምሳሌ አይ ዶንት ላይክ ኮፊ፣ አይ ዱ ኖት ላይክ ኮፊ። ቡና አልወድም እንላለን። ሺ ዳዝንት ዋሽ ሄር ሄር፣ ዳዝ ኖት የሚለው ተጠቀም። ዱ ኖት ለምን አላለም? ሺ ሂ ኢት ቨርቤስ እንደሚያስከትሉ አይተናል አይደል? ስለዚህ ዱ የሚለው ወደ ዳዝ ትቀይሯለች ማለት ነው። ኖትን በማሳጠር ዳዝንት እንለዋለን። ከዛ በኋላ የሚቀጥለው ቨርብ ግን ኔጌቲቭ ፖዚቲቭ ቤዝ ቨርብ ነው። በቃ ሌላ ተጠቀሙ። ሺ ስለሆነ ወሽ ሳትሉት እዚህ ጋር ለጥያቄ መጠቀም እንችላለን። አሁንም ማንን በመጠቀም? ዱና ዳዝን በመጠቀም። ለምሳሌ እንግሊዝኛ ትናገራለህ? ዩ ስፒክ እንግሊሽ። ማን ከፊት መጣች? ዱ አደረገ። ከዛ በኋላ ሳብጀክቱን አድርገን ቨርቡን እንቀጥላለን ማለት ነው። ዳስ ሺ ላይክ ሚውዚክ፣ ሙዚቃ ትወዳለች ነው አይደል? እዚህ ጋር ምስታዩት አጠቃቀሙ ዳስ ከፊት ስላለች ቤዝ ቨርብ እንጠቀማለን ማለት ነው። ለጥያቄም ለአፍራሹም ነገር ዱ ዳዝን ካስቀደም ቀጣይ የሚመጣው ቤዝ ቨርብ ነው። ይሄንን ቴንስ ማን ፕሬዘንት ሲምፕል አይደል? ኦልዌይስ፣ ዩዥዋሊ፣ ኤቭሪ ዴይ፣ ኦፍን በሚሉ ታይም ኤክስፕሬሽኖች ጋር ተጠቀሟቸው። እዚህ ቴንስ ላይ ብዙ ቆየን አይደል? ይገባዋል። 60% እንደሚይዝ አስታውሱ። ማን? ፕሬዘንት ሲምፕል ቴንስ። ሁለተኛው ሲምፕል ፓስት 20% የሚሸፍነው ፎር ፊኒሽድ አክሽን ኢን ዘ ፓስት ያለፈ ጊዜ ሆኖ አሁን ላይ ሙሉ በሙሉ የተጠናቀቀ ነገር ነው። ፎርሙ ሬጉላር ቨርብ ከሆነ ወይ መደበኛ ከሆነ ቨርቡ ላይ ኢዲ መጨመር ነው። ደስ የሚለው ነገር አብዛኞቹ ኢዲ የሚያስከትሉ ስለሆኑ ኢዲ መጨመር ነው። ኢሬጉላር ቨርብ ሲሆን ግን ያው ከመቶ አይበልጡም። አንድ ጊዜ እነዚህን አወቅን ማለት ሌሎች የቀሩት ኢዲ እንደሚያስከትል እናውቃለን። ስለዚህ ኢዲ እያስገባ መጠቀም ነው። ኢመደበኞች ግን መጠናት አለባቸው። ፎርሙላ የላቸው፣ ደንብ የላቸው፣ መያዝና ማጥናት ብቻ ነው። ለምሳሌ ዋች ደ ሙቪ የስተርዴይ ትላንትና ፊልም አይቻለሁ ነው አይደል? ያለፈ ድርጊት ዋች ቀጥታ ሬጉላር ስለሆነ ኢዲ ያስከተለ ዋች አድርገን እንጠቀመዋለን። ግን ባይሆንስ? ለምሳሌ አይ ኤት እንጀራ፣ ኤት ፓስት ነው፣ ነገር ግን ኢዲ የሚጨምር ሳይሆን ኢት ከሚለው የመጣ ነው። ይሄ ሬጉላር ወይም ኢመደበኛ ይባላል። እነዚህን አጥናቸው።
እንደ ፕሬዘንት ሲምፕል ሁላ ጥያቄ ላይም አፍራሽ ላይም መጠቀም እንችላለን። እንደውም ሌላኞችን ቀይራቸው። ዲድ አይ ኢት እንጀራ ከዛ ጥያቄ ምልክት አለው። ከዲድ በኋላ ማንን መጠቀም አለብን? ፕሬዘንት መጠቀም አለብን። ምክንያቱም ፓስት አንድ ጊዜ ተገልጿል። ድጋሚውንም ኤት ብለን እንደቅድሙ ፓስት ማድረግ የለብን። አፍራሽ ስናደርገው ደግሞ አይ ዲድንት ኢት እንጀራ ኢት ነው ያልነው፣ ኤት አላልነው። እስኪ ልጠይቃችሁ ከሁለቱ የትኛው ነው ትክክል? አይ ዲድንት ኤት እንጀራ ወይም ደግሞ ሂ ዲድንት ኢት እንጀራ? እስኪ የመጀመሪያው ነው ስህተት ነው። ምክንያቱም ፊት ላይ ዲድንት አለች፣ ፓስት ናት። ኤትም ፓስት ነው። ሁለት ፓስቶች በአንድ ላይ መጠቀም የለብን። ስለዚህ ከዲድ በኋላ ምንድነው የምንጠቀም? ቤዝ ቨርብ እያቸዋለሁ ከላይ አይ ዲድንት ኢት እንጀራ የሚሆን ሂ ዲድንት ኢት እንጀራ ስህተት ነው። እሺ እዚህ ጋር ችግር የለም ቨርቧ ነው። ግን ለምንድን ነው ኢስ ማንለው? ምክንያቱም ፊት ያለችው ሂ ነው የሚል ጥያቄ ከመጣባችሁ እዚህ ጋር የምንጠቀመው ቤዝ ቨርብ ነው ብለናል። ቤዝ ቨርብ ኤስን አያስከትሉም። ኢት ነው የሚሆን እዚህ ጋር ሂ ዲድንት ኢት እንጀራ። አበቃ። ፕሬዘንት ኮንቲኒዩስ ዩዝ ፎር አክሽንስ ሃፕኒንግ ናው አሁን እየተካሄደ ላለ ድርጊት እንጠቀመዋለን። ሌላ ደግሞ ፕላንድ ፊውቸር ሁልጊዜ አሁን እየተደረገ ላለ ድርጊት ብቻ አይደለም እንጠቀመው። ወደፊት የታቀደ ቅድም ሲኖር ፕሬዘንት ኮንቲኒዩስን እንጠቀመዋለን። ፎርሙ አም ኢዝ አር አድርገን ቨርብ ኢንጂ መጠቀም የተለየ ነገር የለውም። ለምሳሌ አም ለርኒንግ እንግሊሽ እንግሊዘኛ እየተማርኩ ነው። ድርጊቱ አሁን እየተካሄደ ያለ ነገር ነው። አም ካሚንግ ኔክስት ዊክ ይሄ ቀጣይ ሳምንት እየመጣሁ ነው ማለት አይደለም። ይህ ፕላንድ ፊውቸር ነው፣ የታቀደ የወደፊት ቅድ በሉት። ሌላም ጥቅሞች አሉት፣ ዲቴል ወደፊት እናያለን። አራተኛው ሲምፕል ፊውቸር ዊል በታዋቂነት አለች። ዩዝ ኢት ፎር ዲሲሽንስ ኤንድ ፕሮሚስስ ለውሳኔዎችና ቃል ለመግባት ይህንን ሲምፕል ፊውቸር እንጠቀመዋለን። ፎርሙ ዊል ወይም ሻል አድርገን ቤዝ ቨርብ መጠቀም ነው። ሻልና ዊልን መቼ ነው የምንጠቀማቸው? ሻልን የምንጠቀመው መደበኛ ለሆነ ነገር ኦፊሻል መስሪያ ቤት ወይም የስራ ነገር ለሆነ ሌጋል ህጋዊ ለሆኑ ነገሮች ሊትሬቸር ስነ ጽሁፎች ለእንደዚህ ነገሮች ሻልን እንጠቀመዋለን። ሌላ ደግሞ ሳጀሽን ወይም ኦልተርኔቲቭስ ነው አስተያየት ለመቀበል ወይም አማራጭ ፓርሻል አይዱ ለምሳሌ ብን አማራጭ ሻል ዊ ጎ ይሄ ደግሞ አስተያየት ለመስጠት ነው። ዊል ደግሞ የምንጠቀመው አንፕላንድ ዲሲሽን ለወደፊት የምንወስነው ውሳኔ ሆኖ ግን ድንገት የመጣልን ውሳኔ ሲሆን አይ ዊል ሄልፕ ዩ እረዳሃለሁ። ይህንንም አፍራሽ ለሆነ ነገር መጠቀም እንችላለን። የትይዩት የሚገባ ዊል ኖት ኮንትራስት ሲሆን ወይም ሲያጥር ወንት ይሆናል። ከዛ ቤዝ ቨርብ መጠቀም ነው። ሻል ኖት አድርገንስ ሻልንት እንዳትሉ ሻንት ይባላል። ሻንት አድርገን እዚህ ጋም ቤዝ ቨርብ መጠቀም ዊል ዩ ጆይን አስ ቀላቀለናለህ ማለት ነው። አይ ሻል ኖት ጎ ዴር ወይም አይ ሻንት ጎ ዴር ፎርማል በሆነ ወይም መደበኛ በሆነ መንገድ ነው የምንጠቀመው። ከዚህ አልሄድም ማለት ነው። ቲፕስ ልስጣችሁ። ከሁሎችም ፕሮናውንስ ጋር ሳይሆን ከአይና ከዊ ጋር ነው አንድ ላይ የምንጠቀመው። ማንን? ሻልን። የመጨረሻው ፕሬዘንት ፐርፌክት መቼ ነው የምንጠቀመው? ኦር ኤክስፒሪየንስ ኦር ሪዛልት ልምዳችንን ለመናገር ወይም ደግሞ ሪዛልት ውጤት ላይ ትኩረታችን ሲሆን ፎርሙን እንየው አንድ ጊዜ ሃቭ ወይም ሃዝ አድርገን ቨርብ ስሪ መጠቀም ነው። እንግዲህ ቨርብ ስሪ ኢዲ እንደሚጨምሩ ታውቃላችሁ። ነገር ግን ኢሬጉላር ከሆኑ ደግሞ በማንበብ ብቻ ነው የምታውቋቸው ኢዲ ስለማይጨምሩ ማለት ነው። እሺ ሃዝ የሚያስከትሉት እነማን ናቸው? ሶስቱ ሺ ሂ ኢት ወይም ሲንጉላር ኔም ከሆነ የቀሩት ሃቭ ያስከትላሉ ማለት ነው። ሺ ሃዝ ፊኒሽድ ሄር ወርክ ስራዋን ጨርሳለች ነው። አሁን ትኩረታችን ምን ላይ ነው? ውጤቱ ላይ እንደጨረሰች አጉልተን ለማሳየት እየሞከርን ነው። አይ ሃቭ ቪዚትድ ፓሪስ ፓሪስን ጎብኝቻታለሁ ነው። ይሄ ደግሞ ምንድነው ትኩረታችን ኤክስፒሪየንስ እንዳለን ልምድ እንዳለን ፓሪስ ሂደን እናውቅ እንደነበር ለመናገር ነው። ይሄንንም እንደለኞች ቴንስ በኔጋቲቭ በኩዌስሽን እያደረግን መጠቀም እንችላለን። ሁሎችንም ቴንስ በአንድ ቀን ለመልመድ አትልፉ። አንዱን ቴንስ ለአንድ ቀን ቀጣይን ደግሞ ለሌላ ቀን እየመደባችሁ ተለማመዱ። እስከ መጨረሻው ላይ የሚቆይ ተካለም እንዳልኳችሁ ስለነዚህ አምስቱ ቴንሶች ጠለቅ ያለ ቪዲዮ ሰራላችኋለሁ። ፓርት 2 እያላችሁ ጻፉልኝ። አዲስ ከሆናችሁ ቪዲዮ በቶሎ ወደ እናንተ እንዲደርስ ሰብስክራይብ አድርጉ። ታንክስ ፎር ዋቺንግ። ፈጣሪ ኢትዮጵያን ይባርክ።